Wusu from Kumasi, Ghana. In our coven, we kept a list of homes we were forbidden to attack, not because we feared the people, not because they were pastors or prophets, but because these homes had one specific thing that made entry impossible. እንዲህ አይነት ቤት ውስጥም መግባት አንችልም። ስሜ አቢና ኦሴ ይባላል። ከጋና ኩማሲ ነኝ። በርኩስ ዓለም አገልጋይ ማህበራችን ውስጥ በስም ተመዝግበው የተቀመጡ የተወሰኑ ቤቶችን እንዳናጠቃ እንከለከል ነበር። እነዚያም ቤቶች የምንፈራቸው የፓስተሮች ወይም የነቢያት መኖሪያዎች ስለሆኑ አይደለም። ወደ እነዚያ ቤቶች ውስጥ እንዳንገባ የሚከለክለን አንድ የተለየ ነገር ስላለ ነው። መሪዎቻችን ወደ እነዚያ ቤቶች ለመግባት ከሞከረን ኃይላችን እንደምናጣና ከዚያ በኋላ እንደ ቀድሞ እንደማንሆን ያስጠነቅቁን ነበር። እኔ ራሴ እስከሞከረው ድረስ ግን የነገሩኝን አላመንኳቸውም ነበር። በወቅቱ ወጣት፣ በባህሪ ደረቅና በራሴ ችሎታ ከመጠን በላይ የምተማመን አይነት ሰው ነበርኩ። እንዳንሄድ ከተከለከልንባቸው ቤቶች ዝርዝር ውስጥ የምሄድበትን አንድ ቤት መረጥኩ። ሌሎቹ ያልተሳካላቸውን እኔ አሳካዋለሁ ብዬ በማሰብ ነው እንደዚያ ያደረኩት። ያንን ቤት በመንፈስ ዓለም ችሎታ ያገኝቼ ሲሄድ ግን ከዚያ በፊት በልምምዴ ተሰምቶኝ የማላቀው ነገር ነበር የገጠመኝ። ቤቱን በመንፈስ የሚከላከለው ነገር በጣም ጠንካራ፣ ንጹህና የሚያቃጥል እሳት ነበር። ያም ሁኔታ መንፈሴን ዘጋውና ራሴን ስቼ እንድወድቅ አደረገኝ። ራሴን ስቼ ከወደቅኩበት የተነሳሁት ከ3 ቀን በኋላ ነው። ከዚያ በኋላ ለ6 ወር ያክል የመንፈሱን ዓለም ማየት እንዳልችል ሆኜ ነበር። በዚያ ቤት ያጋጠመኝን ነገርና የርኩስ ዓለም ጠንቋዮች ለምን ወደዚያ ቤት መግባት እንዳልቻሉ ዛሬ ምስጢሩን እገልጥላችኋለሁ። ለርኩስ ዓለም ለጥንቆላው የተመለመልኩት ገና በ16 ዓመቴ በኩማሲ ሳለው በሴት አያቴ አማካኝነት ነው። አያቴ የባህል መድኃኒት በጣሽ ስትሆን ከዚህ መድኃኒት በጣሽነት በስተጀርባ በዘራችን ለ4 ትውልድ ሲወርድ ሲዋረድ የቀጠለ የጠለቀ የሰይጣን የጥንቆላ አሰራር ነበር። አያቴ እድሜ 16 ዓመት ሲሆን አሁን ኃይሉን የምትሸከሚበት ጊዜ ነው አለችኝ። ለመንፈሱ ተላልፌ የተሰጠውበት ዕለት ሐሙስ ቀን ነበር። በዚህ ዕለት እኩለ ሌሊት ላይ በአንድ አስፈሪ ጥቅጥቅ ባለ ጫካ ውስጥ ከመንፈሱ ዓለም ጋር ቃል ኪዳን አደረኩ። በሥርዓቱም ሂደት መሰረት የእጄን መዳፍ ቆረጡና ደሜን አፍሰው ደሜን ከተለያዩ የመተት ነገሮች ጋር ቀላቀሉት። ከዚያም ርኩስ መንፈስ ጋር ቃለ መሐላና ቃል ኪዳን አደረኩ። ያንን ካደረኩበት ጊዜ ጀምሮ የመንፈሱን ዓለም ማየት ጀመርኩ። ከስጋዬም ወጥቼ መሄድ ጀመርኩ። በእነዚያ ችሎታዬ እየተጓዝኩ የተለያዩ ስራዎች እየተሰጠኝ የመንፈሱ ዓለም ውስጥ ስሰራ ቆየሁ። ይህንን ስራ ስሰራ በመጀመሪያዎቹ 3 ዓመታት ፍርሃት የሚባል ነገር አልነበረብኝም። በእነዚያ ወቅት ቤተክርስቲያኖችን አጠቃ፣ ትዳሮችን አፈርስ፣ ሰዎችንም በበሽታ እመታ ነበር። እንዲሁም የሰዎችን የስኬት ጥርመሳዎችን እዘጋ ነበር። እነዚህን ነገሮች በስኬታማነት በማድረግ ምክንያት ማንም የማይቋቋመኝ እንደሆንኩ ተሰማኝ። ነገር ግን በዚህ ስራ ውስጥ 4 ዓመት ሲሆነኝ የሆነ አልፊያቸው ማላሸንፋቸው የተወሰኑ ደረጃዎች እንዳሉ ተማርኩ። በጥንቆላ ስራ ማህበራችን ውስጥ የሚታወቁ አልፈንም መግባት የማንችልባቸው የተረጋገጡ የቤት ስም ዝርዝሮች ነበሩ። እነዚህ ቤቶች የፓስተሮች ቤት አልነበሩም፣ የተራ ምዕመን ቤት ነበሩ። በቤቱ የሚኖሩ ክርስቲያኖች፣ አንድ ገበሬ፣ አንድ ሱቅ ውስጥ በጠባቂነት የሚሰራ ሴትና የልብስ ስፌት የምትሰራ አንዲት ሴት ነበር የሚኖሩት። እነዚህ ክርስቲያኖች ሁሉም በጋራ የሚያደርጉት አንድ ነገር ነበራቸው። ያም የሚያደርጉት ነገር ነበረ ማንኛውም አይነት ጠንቋይ ይሁን አጋንንትና እርኩስ መንፈስ አልፎ መግባት እንዳይችሉ ያደረገው። ይህን ነገር የሰማሁት በአንድ የጠንቋዮች ማህበራችን ስብሰባ ላይ ነው። ከመካከላችን አንዲት ጠንቋይ የሥራውን ሪፖርት ስታቀርብ አንድ ተልእኮ ላይ እንዴት እንዳልተሳካላት ያጋጠማትን ተናገረች። ይህችም ሴት ስትናገር ሌጎስ ጎዳና ላይ ባለ አንድ ቤት ውስጥ ለ3 ሳምንት ያክል ለመግባት ሞክርም አልቻልኩም። ወደ ቤቱ ለመግባት በቀረብኩ ቁጥር በሰዓት እቃጠላለሁ። ይህን ስራ ለመስራት አልቻልኩም አለች። አለቃውም ሰምቷት ከመሄድሽ በፊት የማይገባባቸውን የቤቶች ስም ዝርዝር አስቀድመሽ ተመልክተሽ ነበር አላት።
እርሷም ጭንቅላቷን እየነቀነቀች አይ አለች። እሱም በረጅሙ ተነፈሰና ያ ቤት መግባት ከተከለከልንበት ቤቶች ዝርዝር ውስጥም ካሉት መካከል አንዱ ነው። እነዚያ ቤቶች ማህተብ ተደርጎባቸዋል። ልንነካቸው አንችልም። ያንን ስራ በቃ ተይው አላት። እኔም ይህን ስሰማ ለምን እንደሆነ ሚስጥሩን ለማወቅ ፈለግኩና ምንድነው ማህተቡ ብዬ ጠየቅኩ። መሪውም ወደ እኔ እየተመለከተ ያንን ለመገንዘብ አንቺ ገና ልጅ ነሽ፣ ስትደርሺ ሁሉንም ነገር ታያዋለሽ። ነገር ግን በምንም ሁኔታ ቢሆን ያ ማህተብ ያለበትን ቤት ለማጥቃት መሞከር ተመልሰሽ እንደ ቀድሞ እንዳትሆኚ ነው የምትሆኚ አላት። እንደዚያ ሲለኝ ምክሩን መስማት ነበረብኝ። ነገር ግን በባህሪ ቸካካ አይነት ነበርኩና መሪውን አልሰማሁትም። ኃይሌ እንዳደገ ስላመንኩ ራሴ እጄ ሞክሬ ያረጋግጣለሁ አልኩ። አንድ ምሽት ለመሄድ የተከለከለባቸው ቤቶች ስም ዝርዝር በሚስጥር ተመለከትኩ። የማይነኩ ተብለው ምልክት የተደረገባቸው 23 ቤቶች ነበሩ። ከነዚህ መካከል ለመኖሪያ መንደሬ የሚቀርበውን አንዱን ቤት መረጥኩ። ያ ቤት ጎዳና ላይ ያለና ጸጥ ያለ ትንሽዬ ቤት ነበረ። ቤተሰቡ የተለመዱ የማህበረሰብ ክፍል ነበሩ። በቤት ውስጥ የሚኖሩት አባት፣ እናትና 2 ሴቶች ልጆች ነበሩ። ባልየው ስራው ሹፍርና ሲሆን ሚስቱ ደግሞ ጸጉር ሰራተኛ ነበረች። እነዚህ ቤተሰቦች ከዚያ የተለየ ምንም ነገር የላቸውም። መሪዎቻችን ወደ እነዚያ ቤቶች እንዳንሄድ በጣም አስጠንቅቀውናል። ሌሎች በዚህ ጉዳይ ባይሳካላቸውም እኔ ከተሳካልኝ ክብር አገኛለሁ፣ በማህበሩም ውስጥ ከፍተኛ ደረጃ አገኛለሁ ብዬ ለራሴ አሰብኩ። ወደዚያ ቤት ለመሄድ የወሰንኩበት ቀን ሐሙስ ማታ ነበረ። ከመሄዴ በፊት ትልቅ ዝግጅት አደረግኩ። በመጨረሻም በጨለማው ዓለም ስርዓት መሰረትም 2 ቀን ጾምና ጸሎት ያዝኩ። መስዋዕቶችን አቀረብኩ። ባለኝ አጋንንቶችን የመጥራት ችሎታ የተጠቀሜ በጣም ኃይለኛ የተባሉ መናፍስትን ጠራው። ልክ ከሌሊቱ 7 ሰዓት ሲሆን ከስጋዬ ወጥቼ ስጋዬን ትቼ በቀጥታ ወደዚያ ቤት ሄድኩ። ግቢ ውስጥ ግን ስደርስ የሆነ የሚገዳደረኝና የሚከላከለኝ ነገር እንዳለ ተሰማኝ። የአንዳንድ ክርስቲያኖችን ቤት የሚከላከል መንፈሳዊ መከላከያ ቢኖራቸውም ነገር ግን የመከላከያው የሆነ ደረጃ አለው። ነገር ግን የዚህኛው ቤት መንፈሳዊ መከላከያ ግን የተለየ ነበረ። መከላከያው ሁልጊዜ የሚሰራና በተጠንቀቅ ያለ ነበረ። ወደ ቤቱም ስጠጋ ይስውር መከላከያ ገፍትሮ መለሰኝ። ደግሜ ያለኝን የመናፍስት ዓለም ኃይል ሁሉ ተጠቅሜ ወደ ቤቱ ለመግባት ራሴን ወደፊት በኃይል ገፋው። ከዚያ ቤት በላይ ወፍራም የከበደ ደመና ይንቀሳቀስ ነበረ። እንዲህ አይነት የደመና ከለላ ከዚያ በፊትም በሕይወቴ አይቼ አላውቅም ነበረ። ደመናው ብርሃን ብቻ አይደለም የነበረው፣ ህልውናም ነበረው። ጥቅጥቅ ያለ ቅዱስ፣ ከባድ፣ አስፈሪ ነበረ የነበረው። በቤቱ ዙሪያና በንብረታቸው ዙሪያ በግንብ የታጠረ ነበረ። ከእሳትና ከመስተዋት ጋር በአንድ ላይ የተሰራ መንፈሳዊ ግድግዳ ነበረ። መከላከያው አሳልፎ የሚያሳይ ቢሆንም ታልፎ መግባት የማይቻልና የሚያቃጥል እሳት ነበረ። ሰብሬው እገባለሁ ብዬ አሰብኩና ልነካው እጄን ዘረጋው። የመንፈስ እጄ ያንን ግድግዳ በነካበት ቅስፈት የሚያሰቃይ ነገር መላ ሰውነቴ ውስጥም ፈንድቶ ገባ። ፍንዳታው ወደ ውስጤ ሲገባ መንፈሴ በውስጤ ሲቆራረጥ አይነት ስሜት ነበር የተሰማኝ። ይህ ሲሆን በኃይል ጮኩ። ነገር ግን ድምጼ ሊወጣ አልቻለም። ወደ ኋላ ለመመለስ ታግዬ ሞከርኩ፣ ግን ወደ ኋላ መመለስ አልቻልኩም። እዚያው ተጣብቄ ቀረው። መከላከያ ግንብ ላይ ታስሬ ተያዝኩ። ተቃጠልኩ፣ ነደድኩ፣ ማምለጥ አልቻልኩ። ለምን ያህል ጊዜ እዚያ እንደነበርኩ አላውቅም። ጊዜው ይሄድ ነበረ። የመንፈስ ዓለም አቆጣጠር ከዚህኛው ዓለም አቆጣጠር ጋር የተለያየ ነው። በዚያ ሰኮንዶች የሚሆነው በዚህኛው ዓለም ለሰዓታት ሊሆን ይችላል። በመጨረሻም ስለቀቅ ወደ ስጋ ሰውነት ተመልሼ ቤት ወለል ላይ ተኝቼ በአፍንጫዬ በጆሮዎቼና በዓይኖቼ ደም ሲፈስ ራሴን አገኘሁት። ሰውነቴ ከቁጥጥር ውጭ በሆነ ሁኔታ ይንቀጠቀጥ ነበረ። መናገር የሚሆን መንቀሳቀስ አልቻልኩም። አያቴ እስክታገኘኝ እስከ ጧት ድረስ እዚያው ተኝቼ ነበረ። አያቴ እንዳየችኝ ወዲያውኑ ምን እንደተፈጠረ አወቀች። በንዴትም በርህራሄም ስሜትም ሆና የታተመው ቤት ውስጥ ለመግባት ሞክረሽ ነበር አይደል አለች። እኔም በደከመ ሁኔታ ሆኜ ራሴን በመነቅነቅ አዎ አልኳት። ማስጠንቀቂያ ተነግሮሽ ነበረ፣ አሁን ዋጋሽን ታገኛለሽ አለችኝ። ከዚያ ሁኔታ ለመንቃት 3 ቀን የወሰደብኝ። በመጨረሻ ስነቃ በመንፈስ ዓለም የማየት ችሎታዬን ተጠቅሜ በመንፈስ ለማየት ሞከርኩ። ነገር ግን ምንም ነገር መሆን አልቻለም። የመናፍስት ዓለም ችሎታዬ እና ኃይሌ ተወስዶ ነበረ።
ካለኝ ነገር ላይ መቀነስ አልነበረም የሚሆነው። ሙሉ ለሙሉ ነበረ ችሎታዬ የተወሰደው። በድጋሚ የመንፈሱን ዓለም ለማየትና በመንፈስ እንደቀድሞ ለመሆን 6 ወር የሚፈጅ የመተት ስርዓት በድጋሚ መደረግ ነበረበት። ያንን የሚያክል ጊዜ የሚፈጅ የመተት ስርዓት ቢደረግም እንኳን እንደ ቀድሞ ችሎታዬ ሊመለስልኝና ጠንካራ ልሆን አልቻልኩም ነበረ። በኋላም ከተሻለኝ በኋላ በዚያ ቤት ምን እንዳለ ለማወቅ ፈለግኩ። የዚያን አይነት መከላከያ የፈጠረላቸው መንፈሳዊ ምስጢር ምንድነው ብዬ ጠየቅኩ። በመጨረሻም አያቴ ያለምን እንደሆነ ምስጢሩን ሁሉ ነገረችኝ። ምስጢሩ እንደዚህ ነው። እነዚያ ቤተሰቦች በየሳምንቱ በቤታቸው አንድ ላይ ሆነው የጌታን እራት ይወስዳሉ። ቤተክርስቲያን እየሄዱ አይደለም የጌታን እራት የሚወስዱት በቤታቸው ነው። እንጀራውን ይቆርሳሉ፣ ከወይኑም ይወስዳሉ። የኢየሱስ ክርስቶስን ሞትና ትንሣኤ ያስባሉ። ያንን ሲያደርጉ ስርዓት ብቻ አይደለም የሚያደርጉት፣ ከእርሱ ጋር ያላቸውን ቃል ኪዳን ነው የሚያድሱት። ከዚያም የኢየሱስ ደም በዚያ ቤት ላይ ሁልጊዜ እየተንቀሳቀሰ ይሰራል። የዚያን ደም መገኘትን ማንም የጨለማ ዓለም ይሁን የርኩስ መንፈስ ሊቋቋም አይችልም። የዚያ ቤት ምስጢር የጌታ እራት ነው። አያቴ ያነበረ ነገሩ አለችኝ። በዚያ ቤት ላይ ያንን ለውጥ ያመጣው ከጌታ እራት ጋር ህብረት በማድረግ ነው። ይህን ነገር አማኞች በቀላሉ የሚያደርጉት ነገር ቢሆንም ነገር ግን ውጤቱ እጅግ ኃይለኛ ነው። ያንን የማይበገር መንፈሳዊ ግንብ የፈጠረ የመናፍስት ዓለም ጠንቋዮች ከምንም ነገር ይልቅም እጅግ የሚፈሩት ነገር ነው። አያቴ የነገረችኝ ይህንን ነገር ከሌሎች አባላት በድጋሚ ለማረጋገጥ ሌሎችን መመርመር ጀመርኩ። በዚህ ጉዳይ ላይ የተሸነፉትን ጠንቋዮችን እንዴት እንዳልተሳካላቸው ጠየቅኳቸው። እነርሱም እነዚህ ቤቶች ላይ ያልተሳካላቸው እነዚያ የክርስቲያን ቤተሰቦች አንዳንዶቹ በየሳምንቱ፣ አንዳንዶቹ በየወሩ፣ አንዳንድ ጊዜ የጌታ እራትን ይወስዳሉ። የጌታ እራት ቢወስዱም ነገር ግን በቀጣይነት በእምነት በመረዳትና በአምልኮ መንፈስ የሚወስዱ በመሆናቸው ነበረ በመንፈስ ዓለም ምልክት የተደረገባቸው። የትኛውም የጨለማ ኃይል አልፏቸውም እንዳይገባ ተደርጎ የተከለሉት አሉኝ። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ይህንን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። የጌታን ራት ስትወስዱ የኢየሱስን ሞትና ትንሣኤ ሁኔታ ታሪካዊ በሆነ ሁኔታ ብቻም አይደለም የምታስቡት፣ የህልውናውን የአሁኑ እውነታነትን ነው እያወጃችሁ ያላችሁት። የኢየሱስ ደም እንደፈሰሰላችሁና ደሙም እንደ ዕብራውያን ምዕራፍ 12 ቁጥር 24 ቃል መሰረት እስካሁን ድረስ እንደሚናገርላችሁ ነው የምታውጁት። ዕብራውያን ምዕራፍ 12 ቁጥር 24 እንዲህ ይላል፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። የአቤል ደም የጮኸው ተበቀልልኝ በሚል ነው። የኢየሱስ ደም ግን የሚጮኸው ምሕረት፣ ጥበቃና የቃል ኪዳን ከለላ እንዲደረግልን ነው የሚጮኸው። እኛ የጨለማ ዓለም ሰራተኞች የነበረን ሰዎች በጣም በቃል ኪዳን እናምናለን። ቃል መገባባት ሕጋዊ መተሳሰርንና ስምምነትን ነው በመንፈስ ዓለም የሚፈጥረው። በመጀመሪያ እኔ ወደ ጥንቆላው ስገባ ከአጋንንት መናፍስቶች ጋር በደም የተደረገ ቃል ኪዳን በማድረግ ነው። ያም በደም የተደረገ ቃል ኪዳን ነው እነዚህ የአጋንንት መናፍስቶች በሕይወቴ ላይ ለመምጣት ሕጋዊ ፈቃድ የሰጣቸው። ነገር ግን ወደ ክርስቲያኖች ስንመጣ ክርስቲያኖች የጌታን ሥጋና ደምን ሲወስዱ ከኢየሱስ ክርስቶስ ጋር ያላቸውን ቃል ኪዳን እያደሱን ያሉት። ለመንፈሱ ዓለም እነርሱ የኢየሱስ እንደሆኑ ነው በድጋሚ እያስታወሱ የሚናገሩት። እነርሱ በደሙ የተሸፈኑ ሲሆኑ ሌላ ምንም አይነት ቃል ኪዳን በእነርሱ ላይ ስልጣን አይኖረውም። ከዚያም ክስተት በኋላ በርኩሱ ዓለም ውስጥም ለ7 ዓመት ያክል በጥንቆላ ሥራ ይቀጠልኩ። ከዚያም ክስተት የተማርኩትን ነገር መቼም ቢሆን አልረሳውም። በሥራ ጊዜ እነዚያን የጌታን እራት የጌታን ሥጋና ደምን የሚወስዱትን ቤቶች አልደርስባቸውም። አዲስ የሆኑ ወጣት ጠንቋዮችን ወደ እነዚያ ማህተብ ወዳለባቸው ቤቶች እንዳይሄዱ ሳስጠነቅቃቸው ፍርሃቴ በቀስታ በራሴ ኃይል ላይ ያለኝን መተማመኔን ያቀልብኝ ይጀምራል። በ2017 በኩማሴ ባለ አንድ ቤተክርስቲያን ተገኘው። ፓስተሩም በዕለቱ ስለ ጌታ ሥጋና ደም ስለ ጌታ እራት ኃይል ምን እንደሚመስል ይሰብክ ነበረ። ብዙ ክርስቲያኖች በወር አንድ ጊዜ በቤተክርስቲያን የጌታን እራት መውሰዳቸውን ያበቂ እንደሆነ ነው የሚያስቡት። የጌታን እራትን መውሰድ በቤተክርስቲያን የሚወሰድ ሥርዓት ብቻ አይደለም፣ የቃል ኪዳን ማደስ ማድረግ ጭምር ነው የሚሆነው። የጌታን እራት በቤታችሁ መውሰድ ትችላላችሁ። ከቤተሰቦቻችሁ ጋር ሆናችሁ መውሰድ ትችላላችሁ።
ከፈለጋችሁ በየቀኑ መውሰድ ትችላላችሁ። ይህን ስታደርጉ የኢየሱስ ደም በቤታችሁ እንዲንቀሳቀስ እያደረጋችሁ ነው ያላችሁት። ፓስተሩም በስብከቱ ውስጤን የሰበረውን ነገር ተናገረ። ለዓመታት ስፈራው የነበረው ያ የጌታ ደምና ሥጋ እርሱ ራሱ ነፃ እንደሚያወጣኝ ተረዳው። ከፕሮግራሙ በኋላ ወደ መድረክ ወጣውና ያደረጉትን ነገር ሁሉ ተናዘዝኩ። ፓስተሩም ጸለየልኝ። ከጨለማው ዓለም ጋር ያደረኩትን ቃል ኪዳን ሁሉ አፈረስኩ። ያም ወደ ነፃ መውጣት አመጣኝ። በዚያም ቀን ለ11 ዓመት እስረኛ ከሆንኩበት እስራት ነፃ ወጣው። በአንድ ወቅት እፈራው የነበረው ያ ደም የሚያድነኝ ደም ሆነ። አሁን ይህ የጌታ የኢየሱስ ደም በቤታችሁ ሁል ጊዜ እንዴት እንዲንቀሳቀስ ላስተምራችሁ ፈልጋለሁ። ይህንን ለማድረግ አገልጋይ አያስፈልጋችሁም ወይም የተለየ ፍቃድ አያስፈልጋችሁም። የሚያስፈልጋችሁ አንደኛ ቆሮንቶስ ምዕራፍ 11 ከ23 እስከ 26 ያለውን ቃል ማወቅ ብቻ ነው። እርሱ እንዴት ማድረግ እንዳለባችሁ ግልጽ መመሪያ ይሰጣችኋል። አንደኛ ቆሮንቶስ ምዕራፍ 11 ከ23 እስከ 26 እንዲህ ነው የሚለው፣ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ፣ ቆርሰም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። እንጀራውና ወይኑን ወይም ጁሱን ውሰዱና ቤተሰቦቻችሁን ሰብስባችሁ ከቤተሰቦቻችሁ ጋር ውሰዱት። ብቻችሁንም የምትኖሩ ከሆናችሁ ብቻችሁን አድርጉት። ነገር ግን ስታደርጉት በእምነትና በአምልኮ መንፈስ ሆናችሁ አድርጉት። የጌታ እራት ከመውሰዳችሁ በፊት ወደ እግዚአብሔር ጸልዩ። አባት ሆይ ስለ ክርስቶስ ኢየሱስ ሥጋና ደም አመሰግንሃለሁ። ይህን ሥጋና ደም ስንወስድ ካንተ ጋር ያለንን ቃል ኪዳን እናድሳለን። ይህ ቤት የቤተሰብና ያለን ነገር ሁሉ ያንተ እንደሆነ እናውጃለን። በኢየሱስ ደም ተሸፍነናል። በእኛ ላይ የተሰራ መሳሪያ ሁሉ አይከናወንለትም። ኢየሱስ እስኪመጣ ድረስ ሞቱን እንናገራለን። ከዚያም እንጀራውን ቆርሳችሁ ይህ ስለኛ ኃጢአት የተቆረሰ የኢየሱስ ሥጋ ነው ብላችሁ አንድ ላይ ውሰዱት። ከዚያም ጽዋውን አንሱና ይህ የኢየሱስ ደም ስለ ኃጢአት ይቅርታ የፈሰሰና የቃል ኪዳን ማህተብ ነው ካላችሁ በኋላ በአንድነት ውሰዱት። ይህንን በየሳምንቱ አድርጉት። ከቤተሰባችሁ ጋር ውሰዱት። ልጆቻችሁን ይህ ምን ማለት እንደሆነ ስለ ጌታ እራት አስተምሯቸው። ከዛም በቤታችሁ ያለው መንፈሳዊ አየር እንዴት እንደሚቀየር ተመልከቱ። ይህንን ሁልጊዜ ስታደርጉት በእኔ መንደር በኩማሴ የነበሩ የጌታን እራት የሚወስዱ ሰዎች ቤት ላይ እንዳለው አጋንንቶች አልፈው እንዳይሄዱ ከላከለላችሁ የነበረው አይነት የማህተም ምልክት በቤታችሁ ላይ ትፈጥራላችሁ። ሁልጊዜ መንፈሳዊ ከለላችሁን የትኛውም የጨለማው ኃይል አልፎት የማይሄድ ከለላ ታደርጉታላችሁ። ቤታችሁ የኢየሱስ ክርስቶስ እንደሆነ በደም የተከለለ እንደሆነ የምታውጁ ትሆናላችሁ። አሁን አብረን እንጸልይ። አባት ሆይ ስለ ኢየሱስ ክርስቶስ ሥጋና ደም አመሰግንሃለሁ። በመስቀል ላይ ያደረገው መስዋዕትነት ስላዳነኝ፣ ስለሚከላከልልኝ፣ ቤቴንም ስለሸፈነው አመሰግንሃለሁ። ከዛሬ ጀምሮ ከቤተሰቤ ጋር የጌታን እራት በየጊዜው ለመውሰድ ራሴን እሰጣለሁ። የኢየሱስ ደም ይህንን ቤት ስላተመው አመሰግንሃለሁ። ማንኛውም ጠንቋይ ይሁን አጋንንት ወይም የጨለማ ዓለም መንፈስ መግባት አይችሉም። ይህ ቤትም ማንም የማይነካው ምልክት ይደረግበት፣ በበጉ ደም ይሸፈን። በጌታ በኢየሱስ ስም አሜን። ይህ መልእክት አይናችሁን ከከፈተላችሁ ይህንን መልእክት ሰሚዎች ብቻ አትሁኑ። ከእንጀራውና ከወይኑ በዚህ ሳምንት ከቤተሰቦቻችሁ ጋር ተሰብሰቡና አብራችሁ የጌታን እራት ውሰዱ። ይህንን ሁልጊዜ ልማዳችሁ አድርጉት። ከዚያም በአንድ ወቅት የእናንተን ቤት በመንፈስ በቀላሉ ያገኙት የነበሩት ጠላቶቻችሁ የሚመጡበት መስመር ሁሉ በድንገት ይዘጋባቸዋል። የኢየሱስን የደም ማህተም አልፈው መሄድ የማይችሉ ይሆናሉ በማለት ነው እህታችን ይህንን ምስክርነቷን ያቀረበችልን። ይህ ምስክርነት እንዴት አያችሁት? ከዚህ ምስክርነት ምን ተማራችሁ? በሐሳብ መስጫው ላይ ጻፉልን። ስራችንን ከወደዳችሁት ላይክ አድርጉልን። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ለሌሎች እህትና ወንድሞቻችሁ ወዳጆቻችሁ ሼር ማድረጋችሁን አትርሱ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። አሜን። ጌታ ይባርካችሁ።